ይሄንን ታሪክ እንግዲህ ያልሰማ ሰው ይኖራል ብዬ አላስብም። 2 ቀን ሙሉ 25,000 ሰው 26,000 ሰው ቁጭ ብሎ ሲከታተል የነበረ ነው። እንግዲህ ምንም ቢበድላችሁ ወንድማችሁን በሚዲያ አሳልፋችሁ መስጠት ማለት ምን ያህል ከባድ እንደሆነ መቼም ሁላችንም መገመት አያቅተን ነው። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው አልሐምዱሊላህ ረቢል ዓለሚን። እናንተም በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትርፍ ይበልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። እንግዲህ የዚህን 2 ቀን ተአምር መቼም ያልሰማ ሰው ይኖራል ብዬ አላስብም። እኔ ለምን እንደሆነ አላውቅም። ወለዱም ዱባይ ነው፣ ተጋቡ ዱባይ፣ ያረገዙ ዱባይ፣ ያስወረዱ ዱባይ፣ ተጣሉ ዱባይ። ኧረ ከዱባይ የሚያወጣኝ ምንድን ነው? ከምር በጣም ነው የሚያሳፍረው። አሁንስ በቃ ሁሉ ነገር ስቆቃው የሚደርሰው በቃ ዱባይ ነው ሁሉ ነገር። ሌላ ሀገር ያለ ሰው በሰላም እኮ እየኖረው በቃ ዱባይ ነው ዱባይ ነው። ለምንድን ነው እኛ ማለት አንገታችን ደፍተን የምንሰራ ልጆችን በቃ በሁሉም ዱባይ ባሉ ሴቶች እየተባለ እየተጨፈለቅን ማለት ነው። ስንት አንገቱን ደፍቶ የሚሰራ ስንት ጨዋ ሴት ሞልቷል። ግን በሁሉም ያው ዱባይ በተባለው ቁጥር ግን ሁሉም ነው የሚሰደበው እና በጣም ያሳዝናል። ይችል እንግዲህ ሰምታችኋት ከሆነ ትናንትና እንግዲህ ወንድሟን አሳልፋ 23,000 ህዝብ ካለበት ነው እንግዲህ አሳልፋ የሰጠችው ማለት ነው። ምንም ቢበድላችሁ ወንድማችሁን ምንም ሺህ ጊዜ እኔ ለራሴ ወንድሜ ሺህ ጊዜ ቢበድለኝ ሚዲያ ላይ አውጥቼ አላሰጣውም። ምክንያቱም ስጋዬ ነው፣ ወንድሜ ነው። መምከር ካለብኝ ማድረግ ያለብኝን ነገር በውስጥ በዘመድ በጓደኛ ላስጠይቀው እችላለሁ እንጂ አደባባይ አውጥቼ እንደዚህ ማድረግ በጣም ነው የሚከብደው። ምን ያህል ድፍረት እንደሆነ አላውቅም። እንግዲህ ትናንትና እሱን እንደዚህ አድርጓል እያለ ያው ሰምታችኋል፣ ስትመሰክር ነበረ። ጓደኛ አለችው እንደዚህ አለችው ምናምን እያለ የገረመኝ ደግሞ ትናንትና እንደዛ ብዙ ምላ ለማህተቤ ነው የምምለው እያለች ብዙ ነገር ትናንትና ካለች በኋላ ዛሬ ደግሞ እያገጠጠች መጣ፣ ጥርሷን እየሳቀ ማለት ነው። እኔ የሚገርመኝ በቃ ሚዲያ ላይ ለመፈመስ ብለው ነው ይሄንን የሚያደርጉት ወይስ ምንድን ነው? እኔ ግራ የገባኝ ማለት ነው። ትናንትና እንደዛ ብላ ምላ ዛሬ ደግሞ አይ እኔ እንደዛ ያልኩት በውሸት ነው፣ ልጅቱ እኮ ጓደኛው እንደዚህ ብለሽ በውሸት በይ ስላለች ነው ብላ ዛሬ ደግሞ መጣች። እንዲህ ሰው ስራውን ትቶ እኮ ነው ቁጭ ብሎ እስከ ማታ 8 ሰዓት ድረስ ሲከታተል የነበረው። እኔ ሀይባ በጣም ጀግና ናት ወላሂ። ምክንያቱም ይህን ሁሉ ሰቆቃ መስማቷ በጣም ጀግና ሴት ናት። በጣም አድናቂዋ ነኝ። የአንድ ሰው ስቃይ እንኳ መስማት ምን ያህል እንደሚከብድ ሁላችንም እናውቃለን። እሷ በቃ ሁሉ በመጣ ቁጥር የሁሉንም ተቀብላ አዳምጣ ሰምታ የሚመከረውን መክራ የሚስተካከለውን አስተካክላ ነው የምመልሰው። እና እኔ ከዚች ልጅ በጣም የታዘብኩት ትናንትና ወንድሟን እንደዛ ብላ ስጠታ ሚዲያ ላይ፣ ዛሬ ደግሞ አይ ውሸቴን ነው ሶሊያና እኮ ደውላ እንደዚህ ዋሽ ብላ ስለዋሸች ነው ወንድሜ እንደዛ ያደርጉት ለመበቀል ፈልጌ ነው ምናምን እያለ እያገጠጠ መጣ። እንዴ ሰው ይሄ 20 ሰው ቁጭ ብሎ ሲያይ የነበረው ምንድን ነው በሰው ላይ? ያረ በጣም ያስጠላል ከምር። ምን አይነት ደግሞ መሳቋ እኔ በሆን እንኳን መሳቅና እኔ እንጃ በጣም ያሳፍራል ይሄ ነገር። ውሸት ሲጀምር በጣም ያሳፍራል። ሁልጊዜም ውሸት ስታወሩ አፍራችሁበት ነው የምትኖሩት። እውነት ግን እውነት ነው። እና ዛሬ ላይ ደግሞ አይ ትናንትና ያወራሁት እኮ ላይ ውሸቴን ነው እሷ በይ ብላይ ነው እያለች እንዲህ ህዝብ ማላገጫ ነው እንዴ? ግን ለፎሎ መሰብሰቢያ እንደዚህ ይሄን ያህል ፌመስ ለመሆን ይሄንን ያህል ጥግ ድረስ ውሸት ማለት በጣም ይገርማል። ለማንኛውም ማንኛችንም ቢሆን ወንድማችንም ሊሆን ይችላል እህታችን የሆነ ነገር ብንጣላ ማይጣላ የለም። ግን ቢሆንም መጨረስ ያለብንን ነገር በውስጥ መጨረስ እንጂ ሚዲያ ላይ አውጥቶ መስጠት ማለት የራሱን ስጋ በጣም ይከብዳል። እና ይቺ በጣም ምን አይነት ደፋር እንደሆነ በጣም ነው የገረመኝ። ትናንትና እንደዛ ከማውራቷ ደግሞ ዛሬ ውሸቴን ነው እያለ
መምጣቷ በቃ ሰው ይሄ ሁሉ ሰው ቁጭ ብሎ እነሱን ሲከታተል የነበረው ድንጋይ አደረገችው። ከምር እኔ የራሱ ደቀ ሙሉ ቁጭ ብዬ ነበር ስከታተል የነበረውና በጣም ታሳፍራለች ልጅቱ። እኔም ቢገርመኝ ደግሞ መሳቋ በዚህ ልክ ውሸትን ዋሽታ መሳቅ ማለት ከባድ ነው። ለማንኛውም ከዚህ ሁላችንም ያው ብዙ ነገር መውሰድ እንችላለን። ምክንያቱም የራሳችንን ወንድም በዚህ መልኩ ማውጣት ተገቢ አይደለም ብዬ ነው የማስበው። በተረፈ ሁላችሁም በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ሸር አድርጉልኝ ቪዲዮውን።